ሰላም ውድ ተማሪዎች እንኳን ደህና መጣችሁ። ይህ የ10ኛ ክፍል ማቴማቲክስ ትምህርት አጋዥ ቪዲዮ በስቴፕስ ፕሮጀክት ከሃው ጆብስ እና ከትምህርት ቤቶች ጋር በመተባበር ለሴት ተማሪዎች በስቴም ሳብጀክቶች ላይ ለመደገፍ የተዘጋጀ ቪዲዮ ነው ማለት ነው። ስለዚህ ከኔ ጋር ደግሞ ማቴማቲክስን ዩኒት 1 ማለትም ሪሌሽንስ ኤንድ ፋንክሽንስን ሀ ብለን እንጀምራለን ማለት ነው። ልክ ስንጀምር ማንኛውንም ሳብጀክት ማንኛውንም ትምህርት ስንጀምር ምን እናደርጋለን? ኦብጀክቲቮች እናስቀምጣለን። ማለትም ይሄንን ትምህርት ተምሬ ምን አይነት ዕውቀት ይዤ እወጣለሁ የሚለውን ጎላችንን እናስቀምጣለን ማለት ነው። ስለዚህ በዚህ ሳብጀክት በዚህ ቻፕተር ላይ ተምረን ስንጨርስ ማለትም ስለ ፋንክሽኖች ስለ ሪሌሽኖች ስንማር ማወቅ ከሚገባን ነገር አንደኛው መጀመሪያ ምንድነው ዲፋይን ኤንድ ዲስቲንጉዊሽ በምን በሪሌሽን እና በፋንክሽን መካከል ያለውን ልዩነት ምን ማድረግ አለባችሁ? በግልጽ መናገር መቻል አለባችሁ ማለት ነው። ስለዚህ ሪሌሽኖች ምንድናቸው፣ ፋንክሽኖች ምንድናቸው ብላችሁ ካያችሁ በኋላ በመካከላቸው ያሉትን ልዩነቶች በደንብ አንደርስታንድ ማድረግ ትችላላችሁ ማለት ነው። ሁለተኛ ደግሞ ዲፈረንት ታይፕስ ኦፍ ፋንክሽኖችን ምን ማድረግ አለባችሁ? አይደንቲፋይ ማድረግ አለባችሁ፣ መለያየት መቻል አለባችሁ ማለት ነው። ይሄ ፋንክሽን ማለት ይሄኛው ነው፣ ይሄኛው ደግሞ ሌላኛው ነው እያላችሁ መግለጽ መቻል አለባችሁ። አይደንቲፋይ ማድረግ መለየት መቻል አለባችሁ ወይም ትችላላችሁ ማለት ነው። ሌላ ምንድነው? ዶሜን ኤንድ ሬንጅ ነው። ዶሜን ሬንጅ ኦፍ ምንድነው? የሪሌሽንንም የፋንክሽኖችንም ማለት የሪሌሽኖችንም የፋንክሽኖቻችንንም ዶሜን እና ሬንጅ እናወጣለን። ምክንያቱም ዶሜን እና ሬንጅ ምንድናቸው? ለሪሌሽን እና ለፋንክሽን ኢምፖርታንት ከሚባሉ ኮምፖነንቶች ወይም ሪሌሽኖቻችንና ፋንክሽኖቻችንን ዲፋይን ከምናደርግባቸው ኮምፖነንቶች ውስጥ አንዱ ስለሆኑ ምንድነው? ስለ ዶሜን እና ሬንጃቸውን ለሪሌሽን እና ለፋንክሽኖቻችን ዲተርማይን ወይም ማውጣት መቻል ትችላላችሁ ማለት ነው። ሌላ ደግሞ ግራፊካሊ ሪፕሬዘንት ማለት ነው። ግራፊካሊ ሪፕሬዘንት ማድረግ መቻል አለብን። የፋንክሽኖቻችንን እንዴት በግራፍ መግለጽ እንችላለን፣ ሪሌሽኖቻችንን እንዴት በግራፍ መግለጽ እንችላለን የሚለው ችሎታው እውቀቱ ይኖራቸዋል ማለት ነው። ምክንያቱም ግራፊካል ሪፕሬዘንቴሽን ማለት ኢዚ ሪፕሬዘንቴሽን ነው ማለት ነው። ቀጥ ብለን በቁጥርና በስቴትመንት ከምንገልጸው በግራፍም ሪፕሬዘንት ማድረግ ኢምፖርታንት ስለሆነ ማቴማቲክስ ላይ ማለት ነው። በዛ መጨረሻ ደግሞ ምንድነው? እነዚህን ኮንሰፕቶች ምን ማድረግ መቻል አለብን? አፕላይ ማድረግ አለብን። ምክንያቱም እንደማንኛውም ተማሪ ምንድነው ዕውቀቱን ጸጥ ብሎ መያዝ ብቻ አይደለም፣ ምን ማድረግ አለብን? አፕላይ ማድረግ መቻል አለብን። ስለዚህ ይሄንን ተምራችሁ ስትጨርሱ የያዛችሁትን ኮንሰፕቶች አፕላይ የምታደርጉበትን አፕሊኬሽን ኤክሰርሳይዞች ደግሞ እንሰራላችሁ ማለት ነው። ስለዚህ ምን በማድረግ ነው? ይሄው አፕላይ የምታደርጉት ምንድነው? ሶልቭ በማድረግ ነው። ፕሮብለሞችን ሶልቭ ማድረግ ነው። ራሳችሁን ቻሌንጅ በማድረግ ነው ማለት ነው። ስለዚህ ይሄንን ዕውቀት ትይዛላችሁ ማለት ነው። ስለዚህ ይሄንን ጎል ይዘን ነው ይሄንን ቻፕተር የምንማረው ማለት ነው። ልክ ስንጀምር ምን ብለን እንጀምራለን? ስለ ሪሌሽን እና ስለ ፋንክሽን ያሉንን አንደርስታንዲንጎቻችንን ቢውልድ አድርገን እንጀምራለን ማለት ነው። ስለዚህ ሪሌሽን ስንል ምን ማለት ነው? ሪሌሽን ማለት በአጭሩ ምንድነው? ዝምድና ነው አይደለም? ትርጉሙ ቀጥተኛው ትርጉሙ ዝምድና ወይም ትስስር ነው አይደለም? ስለዚህ በማቴማቲክስ ይሄኛውን ትስስር እንዴት እንግለጸው ስንል ይሄው ሪሌሽን የሚባል ኮንሰፕት ይኖረናል ማለት ነው። ስለዚህ በምድር ላይ ወይም በዙሪያችን የምናያቸው ማንኛውንም ትስስሮች እንዴት በማቴማቲካል ስቴትመንቶች ተጠቅመን እንገልጸዋለን ስንል ሪሌሽንን እያወራን ነው ማለት ነው። ሪሌሽን ማለት ምንድነው? it is a set of order pair ነው ይለናል። ኦርደር ፔር ነው አይታችኋላ። ትስስርን የሚገልጸው ማቴማቲክስ ውስጥ ኦርደር ፔር አድርጓቸው ነው። ማለትም ኦርደር ፔር ስንል እንደማናቸው ኤክስ ኮማ ዋይ ነው። ኦርደር የሆነበት ምክንያት ምንድነው? መጀመሪያ ላይ ሁሉ ጊዜ የምናገኘው ምንድነው? ኤክስ ቫልዩ ነው። ሁለተኛ ደግሞ የምናገኘው ምንድነው? ዋይን ቫልዩ ነው ማለት። ስለዚህ ኦርደር ፔር ናቸው። አንደኛውና አንደኛው ተሳስረዋል። ምን አይነት ትስስር ይሁን የምናየው ይሆናል ማለት ነው። ያንን ትስስር ነው ሪሌሽን የሚባለው ኮንሰፕት ምን የሚገልጽልን ምንድነው አለ? ኢት ኢዝ አ ሴት ነው አለ። ስብስብ ነው ማለት ነው። የእንደዚህ አይነት ኦርደር ፔሮች ስብስብ ነው። ብዙ የሆኑ ኦርደር ፔሮች ተሰባስበው ስናገኝ ምንድነው ሪሌሽንን ፎርም ያደርግልናል እያል ነው። አሁን ከነዚህ ውስጥ ሪሌሽንሺፕ እስካሁን ካያቻቸው ሪሌሽንሺፕ ውስጥ ከምታውቃቸው ሪሌሽንሺፕ ውስጥ አንደኛው ምንድነው? ግሬተር ዛን ወይም ምንድነው ሃፍ ኦፍ የሚባል ተሰርታችኋል። ግሬተር ዛን ለዛን ኢኳል ቱ የሚል ነገር አይታችኋል አይደለም? ለምሳሌ ሪሌሽኑ ኤክሲስ ለዛን ስሪ ቢባል ተመልከቱ። ኤክሲስ ለዛን ስሪ አይደለም፣ ሶሪ ኤክሲስ ግሬተር ዛን ስሪ። ኤክሲስ ግሬተር ዛን ስሪ ይበልጣል፣ የሚበልጥ ቁጥር ነው። ኤክስ ከ3 የሚበልጥ ቁጥር ነው። አሁን ሪሌሽኑ ወይም ምንድነው ግንኙነቱ ምንድነው? ኤክስ ከማን መብለጡ ነው? ከ3 መብለጡ ነው ማለት ነው። ስለዚህ 4.3 ማለት እንችላለን አይደለም? 4 ብንከት ትሩ አይመጣም። 4 ከ3 ይበልጣል። ሌላስ 5.3 አይደለም? 5 ከ3 ይበልጣል። ሌላስ 6.3 6 ከ3 ይበልጣል። እንደዚህ ያለን ሪሌሽኖቻችንን ዲፋይን ማድረግ። አሁን የነዚህ ኦርደር ፔሮች ምድን ስብስብ ምን ይባላል?
ኢትስ ኮልድ ሪሌሽን ይባላል። ሪሌሽን በመባል ይታወቃል ማለት ነው። አሁን ለምሳሌ ይሄው ኦርደር ፔር ነው ስንል ተመልከቱ። ይሄው እነዚህ አይነት ቁጥሮች ማለት ነው። እነዚህ አይነት ኤሌመንቶች ናቸው ሪሌሽን ውስጥ ምናገኛቸው አለ። ሌላ ደግሞ ሪል ላይፍ ላይ ደግሞ በመናየው ማለትም ሪሌሽንሺፕ ወይም ግንኙነት ትስስር ስንል ፓረንት ቻይልድ ሪሌሽን። አሁን እናንተ ከቤተሰባችሁ ጋር የተዛመዳችሁት በምንድነው ስል እነሱ አባትና እናቶቼ ናቸው ወይም አያቶቼ ናቸው ብላችሁ እህትና ወንድሞቼ ናቸው ብላችሁ ሪሌሽኑን መግለጽ ይችላል። ማቴማቲክስ ላይም ይሄንን ሪሌሽን ነው አምጥተን በማቴማቲካል ስቴትመንት ወይም በቁጥሮች ተጠቅመን የምንገልጸው ማለት ነው። ሪሌሽን ማለት ዝምድና ነው። እንዴት ሁለት ነገሮች ማለትም እዚች ጋር ያለችው ኤክስ እና እዚህ ጋር ያለችው ዋይ እንዴት ተሳሰረ ብለን የምንገልጸው ማለት ነው። አሁን እዚህ ጋር ስናይ 4.3 ስንል እነዚህ ሁለት ቁጥሮች እንዴት ተሳሰሩ ካለን 4 ከ3 ምን ይላል ይበልጣል፣ 5 ከ3 ምን ይላል ይበልጣል። እንደዚህ ተብሎ ነው የተዛመደው ማለት ነው። ሪሌሽን ባጭሩ ምንድነው? የሁለት ነገሮችን ዝምድና የሚገልጽልን ማቴማቲካል ኮንሰፕት ነው ማለት ነው። ፋንክሽንም ስንመጣ it is the same thing ነው። ሪሌሽን ነው። ፋንክሽን ምንድነው? a specific type of relation ሪሌሽን የሆነ ኮንዲሽን ያለው ሪሌሽን ነው እያለ ነው። የሆነ ኮንዲሽን ያለው ሪሌሽን ነው ማለት ነው። ምን አይነት ኮንዲሽን ነው ያለው? ስፔሲፊክ የሚያደርግበት ወይም ኮንዲሽኑ ምንድነው? no two pairs have the same first element ማለትም ተመልከቱ ምንድነው እያለን ያለው? ሁለት ኦርደር ፔሮች ይኖሩ x1, y1 ሁለተኛችን ደግሞ ምንድነው አለን? x2, y2 እንበል። ይሄ ሪሌሽናችን ነው። r የሚባል ሪሌሽናችን ነው እንበል። r የሚባል ሪሌሽናችን ነው እንበል። ይሄ ሪሌሽን ፋንክሽን ነው ለማለት ምን መሆን አለበት? ኖቱ ፔርስ ማለትም የትኛውንም ኦርደር ፔር ውሰዱ፣ ከዛም ሌላም ኦርደር ፔር ልትጨምሩ ይችላላችሁ። ምን ሊኖራቸው አይገባም? have the same first element ማለትም x1 እና x2 መቼም እኩል ሊሆኑ አይገባም። ማለትም ተመሳሳይ ሊሆኑ አይገባም። x1 እና x2 ብቻ አይደለም፣ ሌላውም እንዳለ ኦርደር ፔሮቻችን ላይ ምንድነው ተመሳሳይ x ቫልዩ ልናገኝ አንችልም፣ ሊኖረን አይችልም እያለን ያለው ማለት ነው። ስለዚህ ፋንክሽንን ከሪሌሽን ለየት የሚያደርግበት ስፔሲፊኩ ወይም አንደኛው ብቸኛው ኮንዲሽን ምንድነው? no two pairs should have the same first element ሊኖራቸው አይገባም ማለት ነው። ማለትም ያው ተመልከቱ if ኤግዛምፕላችን የአንድ ፋንክሽን ኤግዛምፕላችን ይሄው ተሰጠን f of x equals to x² አለን። ማፕስ ምንድነው የማያደርገው? ማፕስ ማለትም ኢንፑታችንን ሁለት አድርገን ብንሰጠው ስንት አድርጎ ይሰጠናል? ስንትን ይሰጠናል? ወይም ሪዛልት የሚያደርግልን ምንድነው? ወደ 4 ይሰጠናል ማለት ነው። ሁለትን ምን ያደርግልናል? ወደ 4 ያደርግልናል። የፈለጋችሁትን ኤክስ ከቱ የመጀመሪያው ሊሆን አይችልም፣ ተመሳሳይ ሊሆኑ አይችሉም ማለት ነው። የመጀመሪያው ተመሳሳይ የሆነ ሁለት ኤሌመንቶች ሊኖሩን አይችሉም ማለት ነው። ወይም እሱ ብቻ አይደለም ሌላ ምንድነው x1 እና x1 y1 እና y1 and y2 ምን ሊሆኑ አይችሉም? ምንድነው x1 እና x2 እኩል ናቸው ብለን ካሰብን፣ ይሄ ግን y1 እና y2 ግን ምን ሊሆኑ አይችልም? የተለያዩ ሊሆኑ አይችሉም ማለት ነው። y1 እና y2 የተለያዩ ሊሆኑ አይችሉም። ማለትም ተመሳሳይ ቁጥር ተጠቅመን የተለያየ ሪዛልት ልናገኝ አንችልም ማለት ነው። በፋንክሽን ጊዜ ይሄን ነው እያለ ያለው። በሁለት አገላለጽ ሲገልጸው ነው እንጂ ተመሳሳይ ኢንፑት ከተን የተለያየ አውትፑት ልናገኝ አንችልም። ሪሌሽን ባጭሩ ይሄን ነው። ኢንፑት እና አውትፑት ሪሌሽንም ልትሉ ትችላላችሁ። ኤክስ ስንል ሁሉ ጊዜ እንደ ኢንፑት ነው ኮንሲደር የምናደርገው፣ ዋይ ደግሞ እንደ አውትፑት ኮንሲደር እናደርጋለን። ስለዚህ ተመሳሳይ ኢንፑት ከተን የተለያየ ሪዛልት ልናገኝ አንችልም ማለት ነው። አሁን x1 እና x2 ተመሳሳይ ናቸው፣ ሁለት ነው ካለን ሁለት ብንከትበት ለx1ም ለx2ም ሁለት ብንከት እዚች ጋር y1 ላይ 4 y2 ላይ ደግሞ 3 ሊመጣ አይችልም። ምክንያቱም ተመሳሳይ ኢንፑት ከከተትን ተመሳሳይ አውትፑት ነው ኤክስፔክት ማድረግ ያለብን። ወይም ደግሞ ባጭሩ ደግሞ እነዚህ ሁለቱን ተመሳሳይ ልናረጋቸው አንችልም፣ አያስፈልግም ማለት ነው። ስለዚህ እንደዚህ አድርገን ቴስት እናደርጋለን።
ይሄንን ኮንዲሽን ደግሞ ቴስት የምናደርግበት በምን ግራፊካል ሜተድ ተጠቅመን ግራፊካልም ላይሆን በቤዚክሊ በአልጀብራይክ ሜተድ ሊሆን ይችላል ችግር የለውም ምን እንለዋለን ኢትስ ኮልድ ቨርቲካል ላይን ቴስት እንላለን ቨርቲካል ላይን ቴስት በአጭሩ ምንድነው የሚለን whether the relation is function or not ማለት ነው የተሰጠን ሪሌሽን ፋንክሽን ነው ወይም አይደለም የሚለው ነገር ቴስት ያደርግልናል ምንድነው ቴስት የሚያደርግልን ለፋንክሽናችን ወይም ለሪሌሽናችን ተመሳሳይ x ይሰጣል አንድ x ይሰጣል ምንድነው if ምንድነው ተመሳሳይ x ሰጥቶት ማለት ነው የተለያየ አውትፑት ካገኘ y1 እና y2 ካገኘን ምንድነው አንድ ኢንፑት ሰተነው ሁለት አውትፑት የምናገኝ ከሆነ ምንድነው not a function እንላለን not a function ነገር ግን r of x አግኝተን አንድ y ብቻ የምናገኝ አንድ አውትፑት ዩኒክ የሆነ አውትፑት ብቻ የምናገኝ ከሆነ ምንድነው ፈንክሽን ነው እንላለን ማለት ነው ፈንክሽን ነው እንላለን ይሄንን ደግሞ በግራፊካል ሜተድ ዲስክራይብ ስናደርገው ግራፊካሊ ደግሞ ቴስት ስናደርገው to check if the graph ያው እዚህ ጋር equate check if a graph represents a function ማለት ነው ያው graphical vertical line ቴስትም አሁን ምንድነው it is ምንድነው የሚያደርግልን ቴስት ያደርግልናል ምን ያደርግልናል ግራፊካሊ ማለት ነው ምንን ፋንክሽን መሆኑን አለመሆኑ የተሰጠን ግራፍ ምንድነው ፋንክሽን መሆኑ አለመሆኑ ማለት ነው ያው ምንድነው የሚያደርገው ያው ግራፋችን ላይ ስንስላለ አንድ ተመልከቱ አንድ ግራፍ እንስላለ ያው እንደዚህ አይነት ስትሬት ላይን የሆነች ፋንክሽን ይሰጣል ሪሌሽን እንበለው r እንበለውና ይሰጣል ይሄኛው r የሚባል ሪሌሽን ይሰጣል ስለዚህ ቨርቲካል ላይን ቴስት ምን ያደርጋል ራንደምሊ አንድ ፖይንት ወስዱና ቨርቲካል ላይን ትሰራላችሁ ማለት ነው ወይም አንድ x ቫልዩ ቨርቲካል ላይን ማለት ቤዚክሊ ምንድነው ቨርቲካል ላይን ማለት ባጭሩ ምንድነው ዩኒክ የሆነ x ቫልዩ ማለት ምንም ነገር አለ አንድ ስፔሲፊክ የሆነ x ቫልዩ ተወስዱና ላይን ታሰምራላችሁ ማለት ነው ላይን ስታሰምሩ ማለት ነው ብዙ ቨርቲካል ቴስት መስራት ትችላላችሁ ነገር ግን አንድ ላይን ይበቃናል ማለት ነው አንድ ላይን ቴስት ስታደርጉ ግራፋችንን ማለት ነው ላይናችን ስፔሲፊክ ላይናችን ይሄ ላይን ግራፋችንን አንድ ጊዜ ቦታ ብቻ ክሮስ የሚያደርግ ከሆነ ምንድነው ፋንክሽን ነው ትላላችሁ አንዴ ብቻ ክሮስ የሚያደርገው ከሆነ ነገር ግን ሁለቴና ከዛ በላይ ደግሞ ክሮስ ሊያደርገው የሚችል ከሆነ ምንድነው not a function ማለት ነው if a vertical line intersects more than once ከአንዴ በላይ ከቆረጠው ማለት ነው intersect ካደረገው then it is not a function ሊሆን የሚችለው አንድ ጊዜ ብቻ ሲቆርጠው ነው ማለት ነው እዚህ ጋር ኤግዛምፕላችንን መመልከት ትችላላችሁ ያው አንድ ግራፍ ተሰጥቶናል y f of x የሚባል ሪሌሽን ተሰጥቶናል ይሄ ሪሌሽን ፋንክሽን ነው አይደለም ስንል ምን ላደርጋለን አንድ ራንደም x ቫልዩ ነው ስላለን በእኛ ኬስ x a የሚባል ቫልዩ ወሰድን ልክ ያንን ላይን ድሮ ስናደርገው የቱ ጋር ኢንተርሴክት አደረገው እዚች ጋር ብቻ ኢንተርሴክት አደረገው ማለትም a ምንድነው ሪዛልት የሚያደርገው f of n ሪዛልት ያደርጋል ወይም አንድ ጊዜ ብቻ ነው ግራፋችንን ምን የሚያደርገው ኢንተርሴክት የሚያደርግልን ማለት ነው ስለዚህ በዚህ ምክንያት it is a function እንላለን ፋንክሽን ነው ይሄኛው ግራፋችን ምንድነው a function ነው ማለት it is a function እንላለን እዚህ ጋር ደግሞ ተመልከቱ ግራፋችን ምንድነው ይሄው ተሰጥቷል እንደዚህ አይነት ግራፍ ተሰጥቶናል አይደል ስለዚህ ይሄ ግራፋችን ምንድነው ፋንክሽን ነው አይስ አይደለም ስንል ቨርቲካል ላይን ቴስት x a የሚባል አንድ የሆነ x ቫልዩ እንወስዳለን ከዛ ድሮ እናደርጋለን ስለዚህ በተመሳሳይ x ምን ያገኘን ሁለት የተለያየ y ቫልዩዎችን አገኘን ወይም ሁለት ጊዜ ግራፋችን ምን አደረግን ኢንተርሴክት አደረግን ስለዚህ it is not a function ማለት ነው ቨርቲካል ላይን ቴስት የሚያስፈልግበት ዋናው ምክንያት ምንድነው የተሰጠን ሪሌሽን ፋንክሽን ነው ወይም አይደለም የሚለው ነገር ቴስት ያደርግልናል ማለት ነው ስለዚህ እንደዚህ አድርገን ፋንክሽኖቻችንና ሪሌሽኖቻችንን ምን ማድረግ እንችላለን መለያየት እንችላለን ማለት ነው ስለዚህ ምን ታደርጋላችሁ ከዚህ በኋላ የሚሰጣችሁን ሳምፕል ኤክሰርሳይዞች ሰርተን በሚቀጥለው ደግሞ ምን እናያለን በሚቀጥለው ሴክሽናችን ደግሞ ምን እናያለን ስለ ተለያዩ ፋንክሽኖች የምናይ ይሆናል ማለት ነው